ሰላም ጤና ይስጥልን ተመልካቾች ዛሬ በፋና ስፖርት ከኢትዮጵያ 17 ዓመት በታች ብሔራዊ ቡድን አምበል ቢኒያም አብርሃ እንዲሁም ደግሞ አጥቂው ዳዊት ካሳ ጋር ቆይታ እናደርጋለን። አብራችሁን ሁኑ። ሁለታችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። ከ22 ዓመታት በኋላ ከ17 ዓመት ብሔራዊ ቡድኑን ወደ አፍሪካ ዋንጫ አሳልፋችኋል። የዛ ታሪክ ደግሞ በአምበልነትና በአጥቂነት ትልቅ ሚና ተጫውታችኋልና የታሪኩ አባል የታሪኩም ሰሪ ናችሁና እንኳን ደስ አላችሁ። እንኳን አብሮ ደስ አለ። በጣም ጓደኛ እንደሆናችሁ እየነገራችሁኝ ነበረ በ3 ፖይንት በነበራችሁ ቆይታ በዚህም በብሔራዊ ቡድን ውስጥ በነበራችሁ ቆይታና አምበሉ አጥቂው ደግሞ አምበሉ እንዲያስተዋውቁልኝ ይፈልጋለሁ። እሱ ዳዊት ካሳው ይባላል። የመጣው ከባህር ዳር ነው። 14 ቀበሌ ኤፍራታ አካባቢ ማለት ነው። እሺ ቢኒያም አብርሃ ይባላል። ያው የመጣው ከአዲግራት ነው። ከ03 ቀበሌ ነው የመጣው። አመሰግናለሁ። በተለይ በጣም ብዙ ታሪክ የተሰራበት ውድድር ነው ብሎ ማንሳት ይቻላል። ወደ ኋላ ግን ልመልሳችሁና የእግር ኳስ ህይወታችሁ የልጅነት ህይወታችሁ ከየት ጀመረ? ዳዊት ካንተ ልጀምር። እሺ እኔ የእግር ኳስ የተጀመረው ያው በባህር ዳር ዩኒቨርሲቲ ምልመላ ነበር የተጀመረው እና መስዑድ በሚባል ልጅ ነው ምልመላው የተነገረኝ። ከዛ ነው እጄ ተመለመልኩት። ከዛ ያው መጀመሪያ ስሞክር 400 ሰው ምናምን አለ። ከነዛ ውስጥ አልያዝ ምናምን በበረኝነት 7 ልጅ ነበሩ። በበረኛ ሞክር እዛ አይቻልም ብሎ ቀነሰኝ። ከዛ በተጫዋችነትም ስሞክር ተቀነስኩ። ከዛ ጮሩሬ ገብቼ እንደገና ስሞክር በቃ እድል አግኝቼ ተመረጥኩ። በኋላ ከሰራው በኋላ ከ2 አመት በኋላ ወደ 3 ፖይንት አካዳሚ መጣሁ። ከ3 ፖይንት 2 አመት ቆይቼ በቃ ለአንደር 17 ናሽናል ቲም መጫወት ጀመርኩ። የኔ ኳስ እየመርኩት ያው ሰሌ የሚባል አሰልጣኝ የሆነ እየተጫወቱ ነበርና ያው ጎዝ ቢ ነው ማሰውና ራሴ ከዛ ዝም ብሎ ቲም መስለ ሌላ ቲም ዝም ብዬ ነው መጋው ያ ትናንሽ ስለነበር የሆነ ቲም ዝም ብዬ ግብትልና ያስገብኛል ጫወታለሁ ምናምን። ከዛ ጌም ነበራቸው እየተጫወቱ በጣም ጥሩ ጌም ነበሩ እና ከዛ ሄጄ አሰልጣኙን እኔ መግባት ፈልጋለሁ ምናምን አልኩት ማለት ነው። በቃ እሺ ትሬኒንግ ሰኞና ምናምን አለኝ። አይ አረኔ አሁን መጫወት ነው የምፈልገው ምናምን አለኝ። ይሄ የንትን ቡድን ነው እንዴ ልጅ አይደለ ሂድ ምናምን አለኝ። ከዛ ሄድኩኝ። ከዛ ፋዘር ነገርኩ ታለቀስኩ ምናምን እንቢ ለምንድን ነው የማያስገባኝ ሌላ ቲም እንደፈለኩ እየገባ አሪፍ ቲም ነበር እሱ። ከዛ እዛ ገባሁኝ። ሰኞ ሄድኩኝ። ከዛ ተጫወትኩኝ። እዛ መጫወት ጀመርኩኝ ማለት ነው። በዛው ነው እግር ኳስ ህይወት የተጀመረው። በዛ ነው። ከቤተሰብስ የነበረው ነገር ምን ይመስላል? እስቲ ጅማሩ ላይ ያው ከቤተሰብ ያው እሱም ኳስ ተጫዋች ስለነበር ፋዘር አሪፍ ሳፖርት ያደርጉኛል። ማዘርም ደግሞ ከፋዘር በላይ ደግሞ ማዘር በጣም ሳፖርት ታደርገኛለች በኳስ ላይ። ደስ ይላል። በጣም እንድጫወት ትረዳኛለች በጣም ማለት ሚኒስትሪ 8ኛ ክፍል ሚኒስትሪ የዛኔ የሆነ የውጭ እድል ምናምን እንትን አግኝተን ነበርና ጓደኛው የፋዘር ጓደኛውን አናግረው ነበር ማለት ነው። ፋዘርን አናግሮት ነበር። ከዛ ፋዘር እስኪ ቆይ ከቤተሰብ ጋር ተማክሬ ልንጋረ ምናምን ብሎት ከዛ ማዘር ምን እስኪ ፍቀድለት ምን በቃ ማዘር ናች ትላለች ብዬ የጠበቅኩትኝ ይሁን ምናምን አለች። እሺ ምናምን አለች። ከዛ ጧት እየጠበቅኩኝ ነው መልስ ፋዘር አይሆንም አለ። ሳንጠግበው አይወጣም ከቤት ምናምን አለ። አለቀስኩኝ። በቃ ወደ ትምህርት ቤት ፈተና እንዴት ብዬ በቃ ልፈተን ምናምን። ዳዊትስ እንዴት ነው? በተለይ ውጭ እንዳደርኩላ ሰምቻለሁ ከጓደኞችህና እንዴት ነው የቤተሰብ ድጋፍ? አሁን ላይስ ያለው የቤተሰብ ድጋፍ ምን ይመስል ነበር? ከጅማሮ ጀምሮ ያለው ነገር። ያው በመጀመሪያ ደረጃ ያው የኔ ቤተሰብ ሙሉ ማለት ተቻለሽ ነጋዴ ናቸው። አልፎ ናቸው 1-5 ሰዎች ምናምን ቢሆን ናቸው የመንግስት ሰራተኛ ምናምን እና ኳስ ጫዋች የለም በእኛ ቤተሰብ። ከዛም አንፃር ነው ያው ንግድ እንድነግድ ይፈልጋሉ ቤተሰቦቼ ምናምን ሌላም ዘመዶቼ። ከዛም አንፃር ነው እንድነግድ የሚፈልጉና እኔ መጫወት ፈልጋለሁ ምናምን ስላቸው ያው ይሄን ያህል ብዙ እንትን አይደለም ደስተኛ አይደለም ነበር። ከዛ በኋላ ውጤታማ እየሆንኩ ምናምን ስመጣ ያው እነሱም በደንብ ሰፖርት ማድረግ ጀመሩ። ከቤት ውጭ እንዳደርክም ሰምተናልና ይሄን ጊዜ እስቲ ያስታውሰና ንገረን። ያው የዛን ጊዜ እንትን ነበር ከትምህርት ቤት ተመልሼ ወደ ሱቅ ልክ ከትምህርት ቤት እንደተመለስኩ ሁሌ ወደ ሱቅ ነው የሚሄደው። የዛን ሰዓት ደግሞ ከትምህርት ቤት እንደተመለስኩ ትሬኒንግ ነበረ። ወደ ሱቅ ና ተባልኩ። ከዛ ሄድኩ ምናምን ከዛ እና ጠብቅልኝ መሄድ ፈልጋለሁ ምናምን ስለ ወደ ሱቅ ወደ እግር ኳስ አይቻልም ተጠብቃለህ ምናምን ተባልኩ።
ከዛ በኋላ ያው አጋዥ አብረናል ተቀጥራ የምትሰራ እና ከሷ ጋር ነበር እየተቀያየር የምንሸጠው ምናምን። ከዛ አይቻልም ምናምን ወደ ኳስ አትሄድም ሲባል ከዛ እኔ ለቅቄ ሄድኩ። ከዛ በኋላ ከተመለስኩ ያው ልገረፍ ምናምን ልመታ ስለምችል ያው ከጓደኛዬ ቤት አደርኩ። ከዛ በነገተው ተደውሎልኝ ምናምን እና በቃ ከዚህ በኋላ መሄድ ትችላለህ ምናምን ተብዬ ተመለስኩ። በዛው ምክንያት ተፈቀደልህ? ወደ 3 ፖይንት አካዳሚ የገባችሁበትን ጊዜ እናስታውስና ከዛ በፊት የተለያዩ የእግር ኳስ ህይወት ነበራችሁ። እዛ ከገባችሁ በኋላ ግን ብዙ ነገሮች ተስተካክለው አሁን እስከ ብሔራዊ ቡድንም የመጣችሁበት ሂደት አለና 3 ፖይንት አካዳሚ እስቲ ለመጀመሪያ ጊዜ እንዴት ገባችሁ? ቢኒያም ያው እኔ ለመጀመሪያ ጊዜ የገባሁት ታህሳስ ላይ ነው የገባሁት። ታህሳስ 9 አካባቢ አሁን አምና ማለት ነው 1 አመት ስለሽ እንደዚህ አስቢያ 3 ፖይንት እንደሆነ አላውቅም። እህቴ ና ብላኝ ወደዚህ ቤተሰቦች አሉ መጣሁኝ። እዚህ እድል ይሞክር ምናምን ተብሎ ወደዚህ መጣሁኝ። ከዛ እንደመጣው በቃ ቲም እየፈለገችልኝ ነበርና 3 ፖይንት እንዳጋጣሚ አንድ ልጅ ይቀር ነበር 29 ልጅ ነበር። ከዛ እስኪ እንደንትን ኮች አሁን የብሔራዊ ቡድን ምክትል አሰልጣኝ ነው ኮች ዝም ብሎ እንደንትን እስኪ ይምጣና ሌው አንድ 2-3 ቀን ምናምን አለ። ከዛ ሄድኩኝ። ማታ አገኘነው እሱን ሰላም አለን ምናምን። ከዛ ጠዋትና ሌሊት አለኝ። እዚያው አቅራቢያው ነው እንትን ሩቅ ጎፋ ነው ቤታችን። ከጎፋ ወደዛ ሩቅ ነውና ለትሬኒንግ ስለማይመች እዛው ሆቴል ያዘን። ፋዘር ደግሞ ስራ ስለነበረው ለንጋታው ሄደ። እኔ እዛ ቆየሁኝ። ከዛ እየከፈልን ያው 3 ለሆቴሉ ማለት ነው። ከዛ መሞከር ጀመርኩኝ 3 ቀን ምናምን። ከዛ የሆነ ቀን ሻዶ ቲም ይባላል ከነዳዊት ሁለተኛው ቲም ማለት አንደር 17 ሆኖ ግን ሁለተኛው ቲም እዛም ሰራለው ከነዳዊትም። ከዛ በቃ ሳያቸው ከፋሲል ጋር ይጫወታሉ ማለት ነው ከዋናው ቲም ጋር። በቃ ከነዚህማ እንዴት ብዬ እገባለሁ በቃ ግን ፈጣሪ ያውቃል እስኪ ምናምን በቃ ደስ አለኝ በጣም ከነሱ ጋር ትሬኒንግ መስራት የራስ በቃ በጣም ደስ አለኝ ምናምንና ከሳያቸው በቃ በጣም ጎበዞች ናቸው። ደግሞ በቃ ከባድ ነው ሲነግሩኝ ምናምን በቃ ወደዚህ ዝም ብሎ በጣም ከባድ ነው ምናምን። አይ ፈጣሪ በቃ እስኪ እናቴን ጸሎት ምናምን እያልኩኝ ሁሌ ደግሞ ማዘር ትለኛለች በቃ ይዞ ችግር የለውም ፈጣሪ ነው ሁሉም ነገር የሚያደርገው ምናምን ትለኛለች። ከዛ ሻዶ ቲም ጌም ነበረ። እዛ ኮቹ አየኝ ጌም ተጫወትኩኝ። አሲስት ማረኩኝ ጎል አገባው ምናምን። ከዛ ከእረፍት ሰከንድ ሀፍ አስወጣው። ነገ ጌም ነበራቸው እነሱና ከነሱ ጋር ሞክራለሁ ምናምን አለ። ከዛ ወጣውኝ ተናደድኩኝ። ለምን አወጣኝ ምናምን በውስጤ ግን ከዛ ነገረኝ እንደዚህ አለኝ። እሺ ነገ እንደዚህ ጌም አላችሁ ና ተባልኩኝ። መጣሁኝ ከነዳዊት ቡድን ጋር ማለት ነው። ከጊዮርጊስ ጋር ነበር መሰለኝ አንደር 17 ጋር። ከዛ ገባሁኝ ከነሱ ጋር ገባሁኝ። እግዚአብሔር ወረጽ አሲስት ሰጠውኝ። አሪፍ ነበርኩኝ በመጀመሪያው ቀን ማለት ነው። ከዛ ሻንጣ ይዘና ሲለኝ በቃ ደነገጥኩኝ። በቃ ያለው ደስታ በቃ በጣም ነው ደስ ያለኝ። ቤተሰቦችስ ምን ተሰማቸው? በቃ በጣም ደስ አለ። በቃ የሆነ ውጭ ሀገር ሄድኩኝ ነው የመሰላቸው። በቃ በጣም ነው ደስ ያላቸው በጣም። ዳዊት ያው እኔ መጀመሪያ 3 ፖይንት ከመግባት በፊት በባህር ዳር ዩኒቨርሲቲ በኮች ዳንኤልና በኮች አስካል ነበር መሰልጥነኝ ነበር። ከዛም በኋላ ነው ወደ ኮች ዳንኤልና ኮች አስካል ለዶክተር ዳኛቸው ነገሩልኝ። አሪፍ ልጅ አለ 3 ፖይንት መሞከር የሚችል ልጅ አለ አሉ። እዛ ዶክተር ዳኛቸው ደግሞ ለ3 ፖይንት ባለቤት ነገራቸው። ያው ከዛም በኋላ በእነሱ አማካኝነት ያው ጆይን ላረክ ይያሉ ለ2 ቀን በተሰጠኝ የሙከራ እድል የነበረ በዛ አካዳሚ ነበረ። ጉዞስ ምን ይመስላል እስቲ? ያው በዛ አሪፍ ነበር። ያው ብዙ ወደ ተቀባይነት አገኘ ወይስ ነው? በ2 ቀን ነበር እንግሊዛዊ ኮች ሙሳ ይባላል ለመሄድ 2 ቀን ነው የቀረው እና በ2 ቀን ውስጥ እሱ ይሞክር ትታያለህ ምናምን ተባልኩ። እሻልኩ 2 ቀን አየኝ። በ2 ቀን ውስጥ እንትን አልኩ አሳካው። ከቤተሰብ ርቃችሁ ነው እዚህም ከገባችሁ በኋላ ለብሔራዊ ቡድን በስልጠና ሰዓት ብዙ ጊዜ ከቤተሰብ ጋር አትገናኙምና ያለው ስሜትስ ምን ይመስል ነበር? ከቤተሰብ ርቆ መኖር የነሱ ናፍቆትም አለ፣ ከዛ ባለፈ ደግሞ የነሱ አለመፈለግም አለና ዳዊት እስቲ ምን ነበር ስሜቱ? ያው ከቤተሰብ መራቅ ይከብዳል ትንሽ። ያው ናፍቆትም አለ በዛው ላይ ምናምን። ያው እሱንም ይችላል። ያው እግር ኳስ ስለሆነ አላማችን ያው
ተቀባይነት አድርገን እኛ እንትን ብለናል። ቢኒያምስ የቤተሰብ ናፍቆት እንዴት ነበር? ይከብዳል። ያው እኔ ደግሞ ወጥቼ አላቅም ጭራሽ ወጥቼ አላቅምና በቃ ይናፍቃል ብላ ምናምን ስለምታስብ ምናምን በቃ አስሬ ነው የሚደወለው። በቃ ይጨንቀኛል። እኔ ደግሞ እንደዚህ ማአት ጊዜ እንትን በቃ እነግራታለሁ እኔ ደህና ነኝ ምናምን እኔም ናፍቃለሁ ግን በቃ እንትን እንደሷ እንትን እንዳትል ምናምን። ግሩም ኳስ ዳዊት ካሳው ዳዊት ካሳው እንዴት አይነት አስደናቂ ጎል ነው ያስቆጠረው! የኢትዮጵያ ብሔራዊ ቡድንን በተለይ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ መድረክ መመለስ ችላችኋል። በዛ ቡድን ላይ የነበራችሁ አቋም አለ። ቢኒያም በዚህ እድሜ ብሔራዊ ቡድንን በአምበልነት መምራት በራሱ ትልቅ ኃላፊነት ነውና ይሄን ኃላፊነት እስቲ እንዴት ተመለከትከው? ስሜቱ ምን ይመስል ነበር? አልጠበቅኩም እንዲህ አምበልነት ምናምን ያው ፈጣሪ ብሎ አምኖ ሰጠኝ ኮቾቹ እና በጣም ትልቅ ነገር ነው። አምበል አይደለም የሀገር አምበል መሆን የዝም ብለ የትንሽ ቲም አምበል መሆን በጣም ትልቅ ነገር ነው። በጣም የሀገር ሲሆን ደግሞ ቃላት የለኝም። ዳዊት በዚህ ውድድር ላይ ከፍተኛ ግብ አስቆጣሪ ሆነህም አጠናቀሃልና አጠቃላይ እስቲ በዚህ በሴካፋ ውድድር የነበረህን ጉዞ እንዴት ትመለከተዋለህ? ያው ውድድሩ ፈታኝ ነው፣ ግን ኮከብ ጎል አግቢ ይሆናል ብዬ አልጠብቄ አላቅም። ያው ፈታኝ ቢሆንም ያው የኢትዮጵያ ሕዝብ ድጋፋቸው አሸንፈን ሆነ ተሸንፈን አሪፍ ትልቅ ድጋፍ እያደረጉልን ነበር። ያው ኮከብ ጎል አግቢ ይሆናል ብዬ አላሰብኩም፣ ግን ከፈጣሪ ጋር ይሄን ማሳካት ይያለው። በተለይ በመጀመሪያው የብሔራዊ ቡድን ጨዋታ ላይ ኮከብ ግብ አስቆጣሪ ሆነ መሸለም በራሱ ማለት ነው ትልቅ ስሜት አለውና ይሄን ስሜት እስቲ ያጋራን። በሰዓቱ ምን ነበር የተሰማህ? ብዙዎች ጓደኞች እንደው ዋንጫውን ይዞ ተኝቷል ሲሉኝ ነበርና እውነት ነው? እውነት ነው። ያው በርግጥ እውነት ነው፣ ግን ያው ስሜቱን እንጃ መናገር አልችልም፣ ከቃል በላይ ነው። ምናልባት የደጋፊዎቹን ስሜት ስታይ አጠቃላይ በስቴዲየም የነበረው ከዛ በኋላስ ቤተሰብስ ውጤት እየመጣ ሲመጣ የነበረው ምላሽ እስቲ ምን ይመስላል? ያው ደጋፊ ምን ብዬ እንደምናገር እኔ እንጃ ልቤ ያውቀዋልና ፈጣሪ እነሱ ባይኖሩ እዚህ ደረጃ እንደርስም ነበር። እያንዳንዷን ጨዋታ ህዝብ አልጠበቅንም እንደዛ ጭራሽ እንዲህ ሰው ይመጣል ምናምን ለኛ ምናምን ብለን ግን አረጉት እና የነሱ እንትን ነው እዚህ ደረጃ ላይ ያደረሰን። ቤተሰብ ደግሞ በቃ በጣም ያያል ደግሞ በዚህ በፋና ቲቪ ያያሉና በቃ በጣም ይደሰታሉ። በጣም ያው አንድ ቀን ስንሸነፍ አዝኖ ነበር። ከኛ በላይ ነው የሚያዝኑት እነሱ ደጋፊዎቻችንም አስከፍተን ነበር ምናምን። ያው ግን የመጀመሪያ ዓለማችን አፍሪካ ዋንጫ ማለፍ ስለነበር ያው እሱን ማረጋችን ያው አባትና እናቴ ነው ቀርሞ ይደውልልኝ ከሁሉም በላይ ያው እኔ ከተደሰትኩ በላይ ያው ቤተሰቦቼ በጣም ተደስተዋል። ያው እንዴት መናገር እንዳለብኝ አላቅም፣ ግን ያው የነሱ ድጋፍም እስካሁን አልተለየኝም። በጣም አሪፍ ደስ ይላል። 8 ግቦችን አስቆጥረሃል። የትኛውን ግብ በእጅጉ ወደኸዋል? ከሩዋንዳ ጋር ሁለተኛውን ጎል ያስቆጠርኩበት ሁዘይፋ ሼፋ ሁዘይፋ ሁለት ተጫዋቾችን አለፈ። ዳዊት ካሳው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የመጀመሪያውን ጎል አስቆጠረ። ዳዊት ሲያስቆጥር ምን አይነት ምልክት ነው የሚያሳየው? እስቲ የተለየሽ ምልክት ተመልክተናል ግብ ካስቆጠረ በኋላና ምን አይነት ምልክት ነበር የሚያሳየው? አይ አሁን በዚህ ብሔራዊ ቡድን እንዲህ ማለት ጀምሯል የእንተንን ግን አብዛኛው ጊዜ ጎል ሲያስገባ ብዙም ደስታ አይገልጽም ነበር። 3 ፖይንት ያለን በቃ ጎል ሲያገባ ኦሬዲ በቃ ሄደን ተቃቀፋለን ምናምን። ያው አብዛኛው ጊዜ የሁለታችን ነበር ሴሌብሬሽን እናሳየው 3 ፖይንት ሆነንም። ያው እዚህ ደግሞ አዲስ አመጣ እንዴ። ያው መጀመሪያ ይሄ ሴሌብሬሽን እንትን ያልኩት ከራሽፎርድ ነው። ያው ራሽፎርድ ስለሚመቸኝ ያው የሱን አሪያ ተከትዬ ነው እሱ እንደዛ ሴሌብሬሽን ሳይ። ከኢትዮጵያ ተጫዋቾች ማንን ታደንቃለህ ዳዊት? ከኢትዮጵያ አቡበከር ናስር ነው። ለምን? ያው አሪፍ ተጫዋች ነው፣ ያው ቴክኒካል ተጫዋች ነው። ጎል የሚያስቆጥርበት ቴክኒክ በጣም የተለየ ስለሆነ እሱን ወዳለሁ። ቢኒያም? ቸርነት ጉጉሳና አብዱልከሪም። ሁልጊዜ ስናነሳ በዓለም እግር ኳስ ላይ ሜሲና ሮናልዶ እናነሳለን። ከሜሲና ከሮናልዶ ብለህ ማንን ትመርጣለህ? ይሄ ምንም መልስ እኮ የለውም። ማንን ነው? አይተሽ ፊቴን ማንን ልበል? ሜሲ ልበል ሮናልዶ ልበል? እና ሜሲ
ሜሲ በርግጥ ሮናልዶን እወደዋለሁ፣ በጣም አከብረዋለሁ። በጣም የሱ እንትን መከተል እፈልጋለሁ። ግን ደግሞ ኳስ ያሳያል እና ሜሲ። ዳዊት እኔ የሮናልዶ ፋን ነኝ። ተቃራኒ ናቸው በዚህ። እንዴት ነው ተከራክራችሁ አታውቁም? እናውቃለን። ለምንድን ነው ሮናልዶን አንተ በጣም ያደነከው? ያው በመጀመሪያ ያው እሱ ጥሮ ግሮ ሃርድ ወርከር ነው፣ ሰርቶ ነው ያመጣው። ያው የልፋቱንም ከሚገባው በላይ አግኝቷል፣ የሰራበትን አግኝቷል። ያው እንደዚህ አይነት ተጫዋች ደግሞ መበረታት ያለበት ነው። ያው እስካሁን ብዙ ሪከርዶችን እየሰበረ ነው። ትልቅ አጫወት አለው። በቃ በዛም አሁን ላይ ያላችሁበት ደረጃ አለና በብሔራዊ ቡድንም ቀጣይ ትልቅ አላማ አለ። በተለይ እንደ ሀገርም የተያዘው የ2029ን የአፍሪካ ዋንጫ የማዘጋጀት እንዲሁም ደግሞ በዛም የአፍሪካ ዋንጫ ላይ የተሳትፎን የማግኘት እቅዶች አሉና በተለይ ጉጉታችሁ ምን ይመስላል? ብሔራዊ ቡድንን በአፍሪካ ዋንጫ የመወከል ከዛ በፊት ከ17 ዓመት በታች የአፍሪካ ዋንጫ አለባችሁና ጉጉቱ ምን ይመስላል? ዳዊት ያው ጉጉቱ አሪፍ ነው። ያው ጉጉት እንዳለ ሆኖም ደግሞ ያው ጠንክሮ መስራት አለብን። ያው ለዛም ደግሞ ጠንክረን የተዘጋጀ ነው፣ በሚገባ የተዘጋጀ ነው። ያው ለ29 እንግዲህ ሀገራችን ወክለን ለአፍሪካ ዋንጫ ያው ለዋንጫም ለደረጃም እናሳካለን ብለን እናስባለን። ፒኒያ ያው ዴቭ እንዳለው ነው፣ ጉጉታችን በጣም ከፍተኛ ነው። ያው ከፈጣሪ ጋር እግዚአብሔር አግዞን ያው አሁንም የመጀመሪያ እቅዳችን ዓለም ዋንጫ ማለፍ ነው። ሶስተኛ ዋንጫ ለመብላት ምናምን ላይሆን ይችላል። ዓለም ዋንጫ ኢትዮጵያ ሀገራችን በዓለም ዋንጫ ማሳካት ነው የመጀመሪያ እቅዳችን። ቢኒያም የልጅነት ፎቶውን ተመልክተናል። በተለይ ይሄ ውድድር ልክ ሲደረግ አንድ ፎቶ በማህበራዊ ድረገጽ እየተዘዋወረ ነበርና ይሄን ጊዜ ታስታውሰዋለህ? እቺን ፎቶ? አዎ አስታውሳለሁ። እነ ፋዘር ዋንጫ ማለት ዋንጫ የነገረኝ ፎቶውን አይቼዋለሁ። በርግጥ ግን ዋንጫ ያንስበት ቀን ነው። እህቴም አለች ከጎኔ። እህት ናት? ትንሽ እህቴ ናት። አባት በእግር ኳስ በጣም ይደግፍ ነበርና በእግር ኳስ ውስጥም ያለፈ ሰው ነው። እስቲ ስለ አባት ትንሽ ንገረን። ፋዘር ተጫዋች ነበር። ከዛም አልፎ ሄደር ነበር። በጣም እንደሱ ነው። በጣም ይገጭ ነበር። ቴስታ በጣም ጎበዝ ነው። በጣም ያው ተጫውተዋል። ሀዲያ ሆሳዕና ተጫውተዋል። አንደር 20 ኢትዮጵያ ቡና ተጫውተዋል። ብዙ እንትኖች ተጫውተዋል። ብዙ ክለቦች። ከዛ ወላሎ ነው እንትን ያረጋው። ያ እግሩ ቁርጭምጭሚቱ የሆነ አደጋ ደርሶበት ምናምን በቃ ከዛ በኋላ ኳስ አቆመ ምናምን። አሁን ልጁን እየደገፈ ነው በደም በአሰልጣኝነት ቡድን አባላት ውስጥ በርግጥ አለ። ዳዊት በተለይ ለመጀመሪያ ጊዜ ወደ እግር ኳሱ ለመምጣት ወደ ፕሮጀክት ለመታቀፍ ስትል በግብ ጠባቂነት መምጣትን ነበር ምርጫ ስታረግ የነበረውና ከግብ ጠባቂነት ፍላጎት አሁን ላይ መጥቶ ወደ አጥቂነት መታሃልና ይሄ መጣህበት ሂደት እስቲ ምን ይመስላል? ፍላጎቴ ያው እኔ መጫወት ነው ፈልገው ያው ሚድፊልድ ነበር መጫወት ነው ፈልገው። ግን ያው ሚድፊልዱኝ ብዙ ጎሎችን አገባለሁ ባህር ዳር ዩኒቨርሲቲ እያለሁ። ያው ባህር ዳር ዩኒቨርሲቲ ያለ በኮች ዳኒ አማካኝነት ወደ ስትራይከር የሚያደርገኝ ወደ ሚድፊልድ የሚያደርገኛል ምናምን 50-50 ነበር ባህር ዳር ዩኒቨርሲቲ ያለ 3 ፖይንት አካዳሚ ከመጣሁ በኋላ ግን አንድ ሁለት ወር ሚድፊልድ እንደሆንኩ በየጌሞቹ ጎል ሳገባ ምናምን ስትራይከር መሆን እንዳለበት ኮቹ ተሰማ። ኮች ጌቱ ነበር። ከዛ በኋላ በቃ ቋሚ ስትራይከር እንደሆን ረድቶኛል እሱ። እናንተ ወጣት ናችሁ፣ ቀጣይ የሚጠብቃችሁ የተለያዩ ብዙ ክለቦች አይናቸውን ሊጥሉባችሁ ይችላሉ። እናንተ ግን እንደ አንድ ተጫዋች ማለት ነው በዚህ ክለብ ከልጅነታችሁ ጀምሮ ማለት ነው በዚህ ክለብ በዚህ መለያ መጫወት ፈልጋለሁ የምትሉበት ክለብ የት ነው? ያው ከሀገር ውስጥ እኔ መጫወት ፈልገው በመጀመሪያ ያው ለባህር ዳር። ያው ከሀገር ውስጥ ካልሽኝ ደግሞ ከዩሮፕ ስፔን ላ ሊጋ ያው ሪያል ማድሪድ ለብሼ መጫወት ፈልጋለሁ። ሪያል ማድሪድ ያው እኔ በመጀመሪያ መጫወት ፈልገው ያው ወደ ከድሮ ምለው እግዚአብሔር ከፈቀደ ያው ወደ ዋለው መጫወት ፈልጋለሁ። ከዛ ቀጥሎ ደግሞ በጣም መጫወት ፈልገው ኢትዮጵያ ቡና ነው። ከዛ ከውጭ ሀገር ደግሞ ዩናይትድን እና ባርሳን መጫወት ፈልጋለሁ ጌታ ከፈቀደ። ደርቢ ናችሁ ግን ብዙ ነገር ሳይ አንተ ለማድሪድ አንተ ለባርሳ። ዩናይትድ ብቻን ዩናይትድ ነው የሚደግፈው እኔም ዩናይትድ። ከዛ ግን ባርሳና ማድሪድ ብዙ ነገሮች ይሳካሉ ብለን እናስባለን። እናንተ እድሉን አግኝታችሁ እዚህ ገብታችኋል። ሌሎች እድሉን ያላገኙ
ብዙ ችሎታ ያላቸው ልጆች አሉና አቅማቸውን ይዘው በእግር ኳስ እንዲወጡ ምን አይነት ስራዎች መሰራት አለባቸው? እነሱስ አቅማቸውን ጠብቀው ለመሄድ ምን ማድረግ አለባቸው ብላችሁ ታስባላችሁ? ያው እንዳልሽው እኛ እድሉ ስለ ተገኘልን ነው። ያው እድል ያልተገኘላቸው ብዙ ተጫዋቾች አሉ። በጣም ብዙ ጎበዞች ተጫዋቾች አሉ። ኳስ ልብ ያያል። ከዛም ደግሞ ያው ፍላጎት በጣም ፍላጎት መኖር አለበት። ከዛም መስራት በቃ ያው እንደዛ ከሆነ ይደረሳል የትም በቃ እግዚአብሔር ማመስገንና መጸለይ። እዚህ ደረጃ ደርሰናል። ያው ግን እነሱ አቅም ያላቸውም ተጫዋቾች እንዳሉ ሆኖ ያው እንደ 3 ፖይንት አይነት አካዳሚ በተለያዩ በአዲስ አበባ ብቻ ሳይሆን በተለያዩ በየክልሎች አይነት አካዳሚ መከፈት አለበት። እንደ 3 ፖይንት አይነት እንደዛ አይነት አካዳሚ ቢከፈት ያው የክልል ልጅ ወደዚህ መጥቶ መሞከር የማይችል አጋጣሚ ሊኖር ይችላል አለም ደግሞ እና ያው በየክልሉ እንደ 3 ፖይንት አይነት አካዳሚ ቢከፈት እና የተለያዩ ተጫዋቾች ከኛ በላይ እኛ ይሄን አይደለም ግን ከኛ በላይ ደግሞ ብዙ ተጫዋቾች ማፍራት ይቻላል። ምናልባትም ለዚህ ብሔራዊ ቡድን ማለት ነው በጣም ብዙ ተለፍቷል፣ ብዙ ወጪም ወጥቷልና ውጤታማ ለማድረግ ብዙ ስራዎች እየተሰሩ እንደሆነ ይታወቃል። ከአሰልጣኞቻችሁ ጋር አጠቃላይ እርስ በርስ የነበራችሁ ግንኙነት ምን ይመስላል? የሚደረግላችሁ ድጋፍስ እስቲ ምን ይመስል ነበረ? ዳዊት። ያው ከኮቾች በጣም ብዙ አይነት ድጋፍ ይደረግልናል። ያው ዲሲፕሊን እንድንሆን ይፈልጋሉ። ያው እረፍት እንድናረግ ይፈልጋሉ ምናምን ብዙ አይነቶችን እንትኖች እንድናዳብርላቸው ይፈልጋሉ በጣም። ያው ከ3 ፖይንት አካዳሚ እዛው ነው የምንበለው እዛው ነው የምናድረው ምናምን ከዛ ብዙ አይነት ክትትል ይደረግልናል። ያው ስልክም ራሱ ለ3 ፖይንት 40 ደቂቃ የምንጠቀመው በአንድ ቀን ብዙ አይነት ክትትሎች ያደርጉልናል። ያው እንዳልሽው ብዙ ወጪ ነው የተወጣበት። ከዛ በብዙ ከውጭ ሀገር ድረስ አሰልጣኝ መጥቶልን ሰፖርት የሚያደርግ አሰልጣኝ መጥቶልን በምግብ የሚያግዘን ዶክተር 2 ዶክተር አሰልጣኞች 2 አሰልጣኞች ምክትል አሰልጣኞች የፊዚካል ኮች የበረኛ ኮች በጣም ብዙ ኮቾች በጣም ኤክስፒሪየንስ ያላቸው ኮቾች በጣም ፕሬዚዳንቱንም እየመጡ ሁሌ እየመጡ ነበር የሚከታተሉን። በጣም ነው የሚከታተሉን በቃ በጣም ማለት ነው። ከመጀመሪያ ጀምሮ ከ85 ልጅ ጀምሮ እስከ 25 ልጅ እስካሁኑ ድረስ በቃ በጣም ነው ሰፖርት የሚያደርጉን። በጣም የፈለግነው በቃ ይሄን በቃ ያደርጋሉ። ይሄን ነገር ጎለዋል ይመጣል በቃ እና በጣም አድርገን እናመሰግናለን። ዳዊት፣ ቢኒያም ከእግር ኳስ ውጭ ምን ያዝናናዋል? ቢኒያም የሚያዝናናው ያው ፊልም ማየት ይወዳል። ብዙ ጊዜ በፊልም ነው የሚያሳልፈው። ምን አይነት ፊልሞች ነው ያለው? ያው የህንድ ፊልም ነው የሚወደው ነው የህንድ ፊልም ይወዳል። እሱ እንቅልፍ ነው የሚወደው። እንቅልፍ ብዙ ማለት እረፍት ማድረግ ይወዳል ነው። ብዙ ጊዜ በእንቅልፍ ከእረፍት በላይም በቃ ይተኛል። በእድሜያችሁ ትልቅ ታሪክ ሰርታችኋል አሁን ባላችሁበት እድሜና ቀጣይ ደግሞ በጣም ትልቅ ስራ ይጠብቃችኋል። ጠንክሮ መስራት፣ በራስ መተማመን እንዲሁም ለወደፊት እቅዶችን ማቀድ ትልቅ ዋናው አላማ ሊሆን ይችላል። ትልቁ መንገድ ሊሆን ይችላል። ከዛ ባለፈ ግን አሁን ያላችሁን አካላዊ እንዲሁም አእምሮአዊ ጥንካሬያችሁን ይዛችሁ ለመቀጠል ግን እንደ አንድ ተጫዋች ምን ይጠበቅብናል ብላችሁ ታስባላችሁ? ምናልባትም በእናንተ እድሜ ያሉ የተለያዩ ተጫዋቾች አሉና ከናንተ ብዙ ስለሚማሩ ብዬ ነው። ምን ይጠበቅባችኋል ከናንተ? ይደረሳል። ያው እኔም እዚህ ደርሳለሁ ብዬ አይደለም ሀሳቡ ነው እንጂ እና እዚህ ደርሻለሁ። ከፈጣሪ ጋር እዚህ ደርሰናል። ዳዊት፣ ያው እኔ በመጀመሪያ ማድረግ ያለባቸው ያው ጠንክሮ መስራት ነው። ያው ሲቀጥል ደግሞ እረፍት ማድረግ እንደገና አበላላቸው ምናምን እነዚህ ነገር ካደረጉ ያው የማይደርሱበት ምንም አይነት አንዳች ምክንያት የለም። ያው ከተለያዩ ሱሶች አላስፈላጊ ነገሮች ከተቆጠቡ ያው የሚፈልጉበት ቦታ ይደርሳሉ ብዬ አስባለሁ። ታለንት ያላቸው ብዙ ልጆች አሉ። በዚህ ታለንታቸው ደግሞ እንዲቀጥሉ የቤተሰብ ድጋፍ ምን መሆን አለበት ብላችሁ ታስባላችሁ? የቤተሰብ ድጋፍ በጣም ከምንም በላይ በጣም አስፈላጊ ነው። ቤተሰቦች ካልደገፉሽ ያው በራስሽ የምታመጪ ነገር የለም። ያው ቤተሰቦች ከጎንሽ ከሆነ ያው እሱም እኔም ቤተሰብ ደግፎ ነው እዚህ ደረጃ እንድደርስ ያደረገኝ። ያው ሌሎችም ከተደገፉ ያው የማይደርሱበት ምንም ምክንያት የለም። ያው እሱ እንዳለው ነው በቃ ቤተሰብ ሰፖርት የሚያደርግ ከሆነ በጣም ትልቅ ደረጃ ያው እንትን ይባላል እኛ አገር ላይ ማለት ነው። እናት ሳትመርቅ ከወጣ ጥሩ አያጋጥም። የሆነ አታርግ ብላ
ዝም ብለህ ጥለህ ስትወጣ እና የእናት ምርቃ በጣም ትልቅ ነገር ነው። እኔ በእናቶቼ ብዙ እናቶች ነው ያለኝ፣ በእነሱ ምርቃት ነው እዚህ የደረስኩትኝና በቃ ወላጅ ማገዝ በቃ ልጁ ታለንት ካለው በቃ ማገዝ፣ በታለንት ያለው ነገር ማገዝ፣ በቃ ሰፖርት ማለት ሀብታም ሆነን ምናምን አይደለም ቤተሰቦቻችን ያገዙን፣ ግን በቃ በሀሳብ ራሱ በጣም ትልቅ ነገር ነው። የብሔራዊ ቡድን መዝሙር ሲዘመር የሀገር ስሜት፣ የኢትዮጵያ መለያ መልበስ ምን አይነት ስሜት አለው? እስቲ ያው እንዴት ልበልሽ፣ በጣም ደስ ይላል። በጣም በቃ እኔ እንጃ አሁን ራሱ ስትናገርኝ በቃ የሆነ ትነካለህ። ቀላል አይደለም የሀገርን ማሊያ ለብሰክ መጫወት፣ በጣም ትልቅ ነገር ነው። ከ130 ምናምን ሚሊዮን ህዝብ ወክለ ነው የምትጫወተው እና ቀላል ነገር አይደለም። በጣም ትልቅ ነገር ነው። በጣም ያው የሀገር አረንጓዴ ቢጫ ቀዩን ማሊያ መልበስ ማለት ቀላል አይደለም። ያው አንዳንድ ሰው ዝም ብሎ ኖርማል ነገር ሊመስል ይችላል፣ ግን በጣም ከባድ ነገር የተሰራበት የተለፋበት ነው። ያው የሀገር ማሊያ መልበስ ማለት በጣም ከባድ ነው። ብዙ እቅዶች አሉ። አሁን ላይም እናንተ በእግር ኳሱ መቀጠል ነው የምትፈልጉትና ነገ ላይ ዳዊትን ቢኒያምን የት እንመልከታቸው? በእግር ኳስ ዩሮፕ ነው መጫወት የምፈልገው። ያው ዩሮፕ እንዲጠብቁኝ እኔ ኳስ ማየት ከጀመርኩ ድረስ ለአፍሪካ ዋንጫ አልፋ አታውቅም ኢትዮጵያ። የዛን ሰዓት ለአፍሪካ ዋንጫ እንድታልፍ ፈጣሪን ለምነው ነበር። ያው በአንደር 17 ለአፍሪካ ዋንጫ እንድናልፍ ረድቶናል። ያው ከዛም በኋላ ደግሞ ለዋናው ናሽናል ቲም ደግሞ ያው ለዛ ለአፍሪካ ዋንጫ እንድታልፍ ያው ትልቁን ስራ እየተጫወተ ነው። ያው እኔ ዩሮፕ መጫወት ነው የምፈልገው። ያው እንደማረገው የሆነ እድል ከተገኘ እንደምናረገው አልጠራጠርም፣ እርግጠኛ ነኝ። ፈጣሪ ብሎት እድሎች ከተመቻቹልን ያው ዩሮፕ ሄደን ሀገራችን እንደምናስጠራ እርግጠኛ ነኝ። ለዋና ናሽናል ቲም ፈጣሪ ብሎት ተጠርተን አፍሪካ ዋንጫ ከዛም ብሎ ዓለም ዋንጫ የድሮ ስማችን እንደምናስመልሰው እርግጠኛ ነኝ። በእግር ኳስ ህይወታችሁ በመንገዳችሁ እንዲሁም ደግሞ አሁን እዚህ ለደረሳችሁበትም ማመስገን መፈልጉት አካል ካለ እድል ልስጣችሁ ለሁለታችሁ። በአጠቃላይ በሙሉ ቤተሰቤን ሁሉም እኔን ያገዙኝ በጣም አርጌ ማመስገን ፈልጋለሁ እና የኢትዮጵያ ህዝብን በጣም አርጌ ማመስገን ፈልጋለሁ። ከዛ ደግሞ እዚህ ኢትዮጵያ ብሔራዊ ቡድን እንዲተዋወቅ ያረጋችሁት ያው ፋና ቲቪ ቤተሰቦቻችን የምታሳዩልን ምናምን በጣም አርገን እናመሰግናለን። በጣም አመሰግናለሁ። እኛም እናመሰግናለን። መጀመሪያ ማመስገን ፈልገው ያው ለፈጣሪ ለሉ እግዚአብሔር፣ ለቤተሰቦቼ፣ እንደገና ለኮቾቼ። ያው አንዳንድ ስም ከተጠራው ብዙ ኮች ልጠራ ነው። ያው ለጓደኞቼ ለቤተሰቦቼ በቃ ተነስተከል ባመሰግናለሁ። ያሰባችሁት እንዲሳካ ትልቅ መልካም ምኞቴን እመኛለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልካቾች በእግር ኳሱ ከተሰራ ትልቅ ቦታ ላይ መድረስ እንደሚቻል ማሳያ ከሆነው ከኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አምበል ቢኒያም አብርሃም እንዲሁም ደግሞ ከአጥቂው ዳዊት ካሳ ጋር የነበረን ቆይታ ይሄንን ይመስላል። ሰላም።